የመጣችበት አመጣጥ ራሱ እኮ በጣም የሚያስጠላ ነው። በጣም ማለት ነው። አይደለም እሷን እርጉዟን እኮ እነሱ ይዘዋቸው እነሱ ራሱ አረከሳቸው። ስሚ ገንዬ ይኸውልሽ አስጨርሽኝ እንዳለ ያመጣቻቸው ጎበዝ ሆናችሁ ስሩ ቤተሰቦቼ እናንተ አታሳፍሩኝም እንዲያድጉ እንረዳዳ ሰብስክራይብ አድርጉ ስንላት ሲሉ እንደዚህ አልነበረም። ልክ 100,000 ሲገቡ እናንተ ካዳመጣችሁ አዳምጡን ግን እየጠቀለለው እኮ አሁን ምንድነው ሰው ትልቅ ቦታ ላይ ስለደረሰ ሰው አያከብርም ማለት አይደለም። አንድ 10,000 በነበረ ጊዜ እንደሚያከብሩን ዛሬም ቢያከብሩን እኛም እናከብራቸዋለን። እኛ የምንወዳቸው እነሱ 100,000 200,000 300,000 ስለሆኑ ሳይሆን ስለምንወዳቸው ነው። መከባበር ማለት ደግሞ ያመጣ አይደለም። ልጅቷን እነሱንም አስረክሷል። የኔ አሁን ቤት በቃ እነሱንም ያስረከሰ ስራ ነው። ምክንያቱም በዚህ ስለማናቃቸው ለዚህ ነው ተመለሱ። ጥሩ አይመጣም፣ ይደብራል። በቃ ብዙ ስራ የሚሰራል እኮ አለ። እንደገና ድራማውንም እኮ ቢሰሩ እዚህን ያህል ተመነጫጭቀው እዚህን ያህል ተዘላልፈው አይደለም እኮ ስነስርዓትን ይዞ አድርገው ቢሰሩ ባይዘላለፉ ባይመነጫጨቁ እኮ ህዝቡም እኮ አክብሯቸው እየተከባበሩ ነው እያስተማሩ ነው ያሉት ብሎ እንደ ድራማ ይሄዳል። ግን እዚህ ጋር ድብድብ ነው የቀራቸው እየተመነጫጨቁ ውጪ ከህይወቴ ውጪ። ህዝቡስ እሺ ምን ያርግ? እንዴት አድርጎ ይመን እኮ እዛ ላይ 2 ሴት 1 ወንድ የሚባል ነገር ወይም 1 ሴት 1 ወንድ 2 ሴት የሚባል ነገር ባይሆን እና በቃ ጀስት እሺ ምን ብሎ ይመን? ይሄንን እስኪ መልስ ስጡ። ምን ይበል? ቆይ አንዴ ቀንዬ ይሄ አሁን አሮጊቶች ልቀቁና ኒው ጀነሬሽን ያለበት ምክንያት እሱ ይሆናል። ግን ኒው ጀነሬሽኖች አሁን በሰለጠነው ዓለም ላይ እዚህ ጋር ሄዶ ተኝቶ እዚህ ጋር ሄዶ ተኝቶ አይደለም። እንደውም ሴት ልጅ እንደዛ ስትሆን ሺ ኢዝ ቺፕ በቃ ተራ ናት ነው የሚሉት ወጣቶቹ ከ18 እስከ 20 እስከ 25 ባሉት እና እሷ ቺፕ ናት። ውይ በቃ እንዲህ ናት እኮ እሷ ትጠጣለች፣ እሷ እንደዚህ ክለብ ነው የምትወደው ነው እንጂ የሚባለው አትከበርም። ይሄ ቦታ እንኳን አይሰጣትም። ሺዝ ጂነስ ሺዝ ክሌቨር የምትባለው በትምህርት ጎበዝ ወይም ንግግሯ ወይም የሆነ አፕግሬድ ለማድረግ የምትሄድበት ትምህርት ቤት ወይም ደግሞ ኤክስትራ ስራ ስትሰራ እንደዛ ነው እንጂ እንደዚህ እንደነሱ ሱሪ አስረዝሞ ወይም ቀሚስ አሳጥሮ ሴት ላይ 2 ሴት 2 ወንድ እየተደረገ አይደለም። እና ይሄን ነገር ለኛም ሀገር አፕላይ ቢያደርጉት ወይም ደግሞ ለኛም ሀገር ቢያስተምሩት ጥሩ ነው። ወጣቱ እንዲማርበት በጥሩ ስነ ምግባር ድሮ አንገድፉ እንደተባለው አይደለም። የዛሬ ወጣት ግን በቃ ኦፕን የሆነ ትክክለኛ ነገር ኒው ጀነሬሽን ማለት ኦፕን ትክክለኛ የሆነ ነገርና ኢንፎርሜሽን ነው የሚያስፈልገው። ያንን ነገር ማስተላለፍ ይችላሉ እንጂ ሚስት ናት ወይም ገል ፍሬንድ ናት ምናላት ከፊት ቁጭ ብላ አረገዝኩል ያለች ከኋላ እጇን አውጥታ ስትደባብስ ምናምን እኔ በሆነ በቃ ግን እንደዛ ጥሩ አይደለም። ስለነሱ ብቻ እኮ አይደለም እነሱን እኮ የሚመለከቱ እኮ የነሱ ታናናሾች ትውልድ አለ እኮ። እነሱ ስለራሳቸው ዶራል ብቻ ነው ትውልዱ ያይናል ይበላሻል ብለው አያስቡም። እነዚህ ለራሳቸው ሰልፍሽ ናቸው። ለምን እነዚህ ትናንሽ ልጆች ስልክ ይይዛሉ? ከ14 እስከ 16 ዓመት ያሉት ስልክ ላይ እነዚህን ሊያዋቸው ይችላሉ። ምንድን ነው የሚያስተምሯቸው? የድሮ ሰው እኮ ነው አገርን እስከ ዛሬ ያቆመ። የአሁኑ ትውልድ ነው። የአሁኑ ትውልድማ እውነት ለመነጋገርማ ልቦ የሞተ ነው። ቡርትዬ እስቲ አውሪ ትንሽ አውሩ ዛሬና እኔ እኮ ልውጣ እያልኩ ቁጭ ማለት ወራችሁ እኮ ዩዘርዬ እኔ ሁሌም ስለነሱ ብቻ አታውሩ። ለትውልዱም እኮ ህጻናቶቹም እኮ የሚማሩት ገንዬ ባይዘው ብዙ ልጆች ራሱ በጣም እዚህ እንኳን ብለው ብዙ ነገር ይማራሉ። አሁን ዩዘር ምን ሆናችኋል እናንተ? አንቺ ከምታወሪው ትውልዱም እኮ ይበላሻል እኮ 16 15 ዓመት ነው እኮ ስልክ ይዞ እኔም ዩቲዩበር ሰራለሁ ይላል። አንዱን ይጎትታል፣ ያችን ይጎትታል፣ ይችን ያመጣል፣ ያችን ይጎትታል። አሁን ሌላውን ተውት። ይሄ ማነው ስሙ የሚሉት ራሱ ዛሬ 2 ሴቶች መታ ያቺ ትስማለች እቺ ትስማለች። እነዚህ ምንድን ነው የሚያስተምሩት? ምንድን ነው እነዚህ? ምን አይነት ጉደኞች ናቸው? እስቲ እንዱ ከልባቸው ናቸው። የፉክክር ቤት ሳይዘጋ አድራሉ እነሱ እንዴ። እነዚህ ካለዚህ የሚያስተምሩት ነገር የለም እንዴ? እናንተ እንዴ ልጆች የላችሁም እንዴ? በዛ ላይ ሌላ ሀገር ያሉ ዩቲዩበሮች በቃ እኔ ይቅርታ አድርጉልኝ ማለት ብዙ ሰው ቅር ይላቸው ይሆናል። በቃ በጣም ባላገሮች እንዴ በጣም በቃ ዛያር ስቱፒድ አያስቡም። ሰው እንኳን የሆነ ጭንቅላቱ ትንሽ እንደሰለጠነ አፕግሬድ እንዳረገ ሰው በቃ ራቁት መሆን
ሴት በሴት ላይ ያቺ ቀናች በሷ ላይ እሷ እንዴት ነው ሴት ልጅ አንድ ቦታ ቁጭ አድርጎ ሴት ልጅ እንዲያደርጉት? እርክስ በቃ እንዴ! ይሄ ምን አይነት ጉር ነው? እናንተ እስኪ ወደ ራሳችሁ ተመለሱና እስቲ ምን አይነት ነው ትውልዱ? እንዴ ሚዲያ እኮ አንድ ላይ እነሱ ምን ያርጉ? እኔ አንዳንዴ ስሚ ገንዬ፣ እኔ አሁን አንዳንዴ እነሱ ኦዲየንስ ነው ችግር አለበት እኮ። ስሚ ለምን እንደዛ እንደምልሽ ታውቂያለሽ? አሁን ለምሳሌ ትላንትና እንደዛ ኦዲየንስ ብዙ ብሏቸው ብዙ እንደዚህ ምን አድርጎ ደክሞ ለነሱ እድገት ነው እንጂ የእናቴ ልጅ ወይም የአባቴ ልጅ አይደለም። ግን ይደጉ ብለን ነው አይደል ያሳደግናቸው። የሚያሳድገው የሚያነሳው ፈጣሪ ነው። ግን ከፈጣሪ በታች ደግሞ የሰው መውደድ የሚሰጥሽ እግዚአብሔር ነው። አሁን ትላንትም ስንት ነገር አረ ይሄ ስድብ እኮ እኛን እኔ ከለ አይደለም አይወክልም። ለዛ ቤት ነው ስቱፒድ የሆነ ኦዲየንስ አለ። ስራ ነው ታው ይስሩ። ምን ሰርተው ይብሉ። ክራይ ውድ ነው ኖ በዚህ ስራ አንቺ ጊዜሽና ሰዓትሽን ትውልዱ ይበላሻል እኮ። የሚያስተምር ቪዲዮ ስሚ፣ የሚያስተምር ቪዲዮ መልቀቅ አለባቸው ለኛ። በቃ እንዴ የሚያስተምር ቪዲዮ ለኛ መልቀቅ አለባቸው። በቃ ነገርኩሽ እኮ የማይረባ ኦዲየንስ ያበረታታቸዋል። ሂዱበት፣ ጥሩ ነው፣ ጀግናዬ፣ ምንን ጥርሴ በዚህ ወጥቶ ፎቶውን በቃ ወዲህ እና ተጨማሪ ብዬ ስለነሱ እኔ መናገር ፈልጋለሁ። ቴንኪው፣ ይቅርታ አቋረጥኩሽ በጣም እነሱ ይሰማሉ። አድርሱልኝ የምትሰሙ እርስ በርሳቸው